በአዲስ አበባ በስፋት ከሚስተዋሉ የመሰረተ ልማት ችግሮች መካከል የመኖሪያ ቤት እጥረት ተጠቃሽ ነው። በመዲናዋ ያለው የቤት አቅርቦት ከፍላጎቱ ጋር የማይመጣጠን በመሆኑ ነዋሪዎችን ቅሬታ ውስጥ ያስገባ ሆኗል። ይህን ችግር ከግምት ውስጥ በማስገባት በዘርፉ መንግስት የጀመራቸው የተለያዩ የቤት ልማት ስራዎች መሻሻሎችን ቢያሳዩም አሁንም ድረስ ግን ለመቅረፍ አልተቻለም። በዘርፉ ከተደረጉ ማሻሻያዎች ውስጥ አንዱ የግል ባለሀብቱ ወደዚህ ልማት እንዲገባ የማድረግ ስራው የሚገኝበት ሲሆን በዚህ ላይ ከተሰማሩ ድርጅቶች መካከል ጊፍት ሪል ስቴት ተጠቃሽ ሲሆን የቤት ፍላጎቱን ለማሟላት እየሰራ እንደሚገኝ ይገልጻል። ቤት ፍላጎት እንደሚታወቀው በጣም የዲማንድ እና የሰፕላይ በጣም ትልቅ ጋፕ አለ። ያንን ጋፕ ለማሟላት ነው በጣም እየሰራን ያለ ነው። ጥናቶቹም የሚያሳዩት እሱ ነው። በከተማ ውስጥ ትልቅ የቤት ፍላጎት አለ። የመንግስትንም ፖሊሲ ስንመለከት ያው የቤት እጦትን ለመቅረፍ ከመንግስት ጋራ በጋራ የመንግስትንም ፖሊሲ ለማስፈጸም ያው እና መንግስትንም ከመደገፍ አኳያ ትልቅ ስራ እየሰራን ነው ያለ ነው። በመዲናችን በአዲስ አበባ በፍላጎትና በአቅርቦት መካከል የቤት ፍላጎቱ በእጅጉ ብዙ ነው። ምንም እንኳን ዘርፉን ሙሉ ለሙሉ ይቀርፋል ባንልም ግን ከመንግስት ጎን ለጎን የኛም የራሱን የሆነ የበኩሉን አስተዋጽኦ ያበረክታል ብለን ነው የምናስበው። እንዲህ አይነት ቤቶችን በቀጣይም አጠናክረ ከቀጠል ምናልባትም የቤት ችግሩን በተወሰነ መንገድ ማስተንፈስ የሚያስችልበት ነባራዊ ሁኔታ ይፈጠራል ብለን ነው የምናስበው። ወደ ቤት ልማት ለሚገቡ የግል አልሚ ድርጅቶች መንግስት የተለያዩ ድጋፎችን እያደረገ እንደሚገኝ ሲገልጽ ቆይቷል። ይህ የመንግስት ልዩ ትኩረትና ድጋፍ በዘርፉ ለተሰማሩ ድርጅቶች ትልቅ አቅም እንደሚሆንም ይገልጻሉ። አሁን ባለው ሁኔታ በጣም ጥሩ ነው። መሬት ከማቅረብ ኢንፍራስትራክቸሮች እንደዚህ መሀል ከተማ ላይ ሙሉ ለሙሉ ኢንፍራስትራክቸሮች አሉ። የተሟላ ኢንፍራስትራክቸር ነው። ለዚህ ይሄ መሀል ከተማ ላይ ራሱ ለሪል ስቴት ለአልሚዎቹ መሰጠቱ ኢንፍራስትራክቸሩ ራሱ ያማከለ ስለሆነ ይሄ ትልቅ የሆነ ድጋፍ ነው በእኛ በኩል የምንመለከተውና ሌሎችንም ነገሮች እያሟሉና በሚያጋጥሙ ነገሮች ያው ጣልቃ በመግባት እየፈቱልን ይገኛሉ። በአሁኑ ሰዓት የቤት እጥረትን ለመቅረፍ መንግስት የበኩሉን ኃላፊነት እየተወጣ ነው ብለን ነው የምናስበው። በተለይ ደግሞ የቦታ ወይም ደግሞ የግንባታ ቦታዎችን አቅርቦት ላይ በስፋት እየሰራ ነው የሚገኘው። የተለያዩ ህጎችን በማሻሻል አሰሪ ሊሆን የሚችሉ የቢሮክራሲውንም በመቅረፍ ዘርፉ በፍጥነት እንዲሄድ መንግስትም እያደረገ ያለውን ያላሰለሰ ጥረት በዚህ አጋጣሚ እናደንቃለን። ገበያው ላይ እየተጫወተ ያለውንም ሚና ዘርፉ የሪል ስቴት ዘርፉ እንዲጠነክር፣ እንዲጎለብት፣ እንዲሻሻል አስተዋጽኦ አድርጓል ብለን ነው የምናስበው። ይህንና ሌሎችን መደላድሎች ከዚህ በበለጠ ደግሞ ማሻሻል ከተቻለ በከተማዋ የሚገኘውን የቤት እጥረትንም በተሻለ መንገድ መቅረፍ የሚያስችል ስራዎች ይሰራሉ ብዬ ነው ማስበው። ይህንንም ተከትሎ ወደ ቤት ልማት ዘርፉ የሚገቡ በርካታ ድርጅቶች ቢኖሩም በአንዳንድ አልሚዎች ላይ ከተአማኒነት ጋር በተያያዘ በህብረተሰቡ ዘንድ ጥያቄ ሲቀርብባቸው መቆየቱ ይታወሳል። እንዲህ አይነት ችግሮችን መከላከል የሚቻለው በሚወጡ ፖሊሲዎችና መመሪያዎች እንደሆነም ይገለጻል። አልፎ የሚታዩ ተግዳሮቶች ሊኖሩ ይችላሉ። ከተማማኒነት ጋር የሚታዩ መጠራጠሮች በሚኖሩበት ሰዓት መንግስትን በየጊዜው በሚያወጣው ፖሊሲ ችግሩ ይፈታል ብለን ነው የምናስበው። ጊፍት ሪል ስቴት ከሚያዝያ 23 እስከ 26 የሚያከናውነው የቤቶች ሽያጭ መርሃ ግብር ክፍት የተደረገ ሲሆን የ30% የዋጋ ቅናሽ የተደረገባቸውና ከ2% ቅድመ ክፍያ ጀምሮ ለገበያ የቀረቡ 16000 ቤቶችን ለቤት ፈላጊዎች ማቅረቡን አስታውቋል። ድርጅቱ ዝቅተኛ ገቢ ላላቸው ዜጎች የሚሆን የቤት አቅርቦት ለማዘጋጀት እየሰራ እንደሚገኝም ጠቁሟል። የ5 ዓመት ስትራቴጂክ ፕላን ስናወጣ ዝቅተኛ ገቢ ያለው፣ መካከለኛ ገቢ ያለውና ከፍተኛ ገቢ ላለው እንደያቀሙ ሁሉም ሰው ቤት የሚገዛበትን ሁኔታ እያመቻቸን ነው ያለ ነው። ስለዚህ በጥናቱ መሰረት በቀጣይ ሁሉንም ያማከለ ፕሮዳክቶችን ለሁሉም እንደያቀሙ የምናቀርብበት ሁኔታ ያው እያመቻቸን እንገኛለን።